እኛ በቁርአን ቅድስና የምናምነው መጽሐፉን ነው። ይሄ አዋራ መንካት የለበት። ይሄን ስመ ነው የምታስቀምጠው። ፈከዘቡሁ ፈአቀሩሃ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ። ጥያቄ፣ ሰዎቹ ልብ የላቸው እንደ መጀመሪያ አካላዊ ልብ። ሰው ጆሮ ሊኖረው ይችላል፣ ግን ላይሰማ ይችላል። በደረት ውስጥ ያለችው ልብ ናት የምታየው። ፍርሃት ሲሰማን አይታል። ጣቱን ፍርሃት የተሰማው ሰው ካለ እስቲ ውስጥ ጣትሽ ፈርቶ ያውቃል? ያንተስ? ሁለት አይን ኖሮሽ አታይም፣ ጨለማ ውስጥ አታይም። ስንፍና የመጨረሻ ሰነፍ ነው እኮ። ድግም ተደርጎብኝ ነው። ነፍስ ያለችው የት ነው? ጣታችን ላይ ነው? አናታችን ላይ ነው ያለችው? ሆዳችን ውስጥ ናት? ታፋችን ላይ ናት? ልባችን ውስጥ ናት? ወይስ አንጀታችን ውስጥ ናት? የቁርአን አያቶችን መሰረት አድርገን እንፈልጋለን። ሱረቱል ሐጅ ምዕራፍ 2 ቁጥር 46 ላይ አላህ የበለጠ ያውቃል። ሱረቱል ሐጅ ምዕራፍ 2 ቁጥር 46 ላይ የነፍስ መቀመጫ ስፍራ የት እንደሆነ ይጠቁመናል። يقول الله تبارك وتعالى أفلم يسيروا في الأرض ምድርን ቱር አያደርጓትም? ምድርን አይዞሯትም? ይላል። أفلم يسيروا في الأرض ምድርን አይዞሯትም ምን ማለት ነው? ምድርን በመዞር ምድርን ማጥናት። ምድርን ማጥናት። ለምሳሌ የአቂዳ ክፍሉን የአቂዳ ፓርቱን እንተውና ቻርልስ ዳርዊን ቲዮሪ ምንድን ያደረገው? ለ30 ዓመት 30 years ሲያጠና የነበረው ስፒሺስ ነው አይደል? ፍጥረታት ነው። ስፒሺስ the origin of species አይደል? the origin of species ኮንክሉዥኑ ምንም ይሁን ምንም መዳረሻው ምንም ይሁን ምንም ግን ለ30 ዓመት ሲያደርገው የነበረው ጅሁድ ምንድነው? studying the origin of species ነው። ይሄ ግን ፍጥረትን የማጥናት ስርዓት ወይም ፍጥረትን ማጥናት ቁርአናዊ ትእዛዝ ነው። ሱረቱል አንከቡት ምዕራፍ 29 እዚህ ኖታችሁ ላይ የለም። ሱረቱል አንከቡት ምዕራፍ 29 ላይ ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደዐል ኸልቅ፣ ወደ ምድር ዙሩና how species began ፍጥረት እንዴት እንደጀመሩ the origin of species የፍጥረትን ጅማሮ እንዴት እንደሆነ ዲፕሊ አጥኑ ይላል። ቁል ሲሩ ፊል አርድ በላቸው ምድርን ቱር አድርጉ ዙሯት። ቁል ሲሩ ፊል አርድ ፈንዙሩ ዲፕሊ ኦብዘርቭ አድርጉ ከይፈ በደዐል ኸልቅ ፍጥረት እንዴት እንደጀመረ the origin of species the origin of creation። እኛ ስራውን ስላልሰራ እኛ ስላላጠናን የተገለጠውን ኪታብ የተገለጠውን መጽሐፍ ዓለምን ሌሎች አጠኑና ተጠቀሙበት። አጥንተውም ሌሎች ብዙ አተረፉ፣ ብዙም ተሳሳቱ። አይደለም? እኛ ኋላ ቀረን። ለምን? እኛ የምንጣላበት ብዙ መጽሐፍ አለን እንዴ? ምንነካ ብዙ ጊዜ ፈሽተን በደንብ የምንጣላበት ፍቅሃዊ አጀንዳዎች አሉ። ሌላው ዓለምን አጥንቶ ተመልከት የት እንደደረሰ። እኛ ደግሞ የምንጣላበትን ጥቃቅን አጀንዳዎች ታየዋል። ወደ ሱረቱል ሐጅ 2246 መጣ። አፈለም የሲሩ ፊል አርድ በምድር ላይ አይንቀሳቀሱም ምን ይላል? በምድር ላይ በመንቀሳቀሳቸው ምን ያገኛሉ ሰዎች? ኔክስት አያ እናያለን። ግን ምን ማለት ነው አፈለም የሲሩ ፊል አርድ? በምድር መዞር ማለት ምድርን በመዞር ሂስቶሪካል የምድር ታሪካዊ ክስተቶችን ማጥናት። ምድር ላይ የተፈጠሩ ሂስቶሪካል ለምሳሌ አለም ተራ ከይፈ ፈዐለ ረቡከ ቢዓድ ኢረመ ዛቲል ኢማድ አለቲ ለም ይኽለቁ ሚስሉሃ ፊል ቢላድ ወሰሙድ الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد studying previous nations ቀደምት የነበሩ የጠፉ ትውልዶችን ማጥናት የዓለምን ታሪክ ማጥናት biology ማጥናት
ፍጥረትን ማጥናት the universe ምድርን ማጥናት ጂኦሎጂ ማጥናት ኦሽኖሎጂ ውቅያኖስችን ማጥናት እንስሳቶችን ማጥናት እንስሳቶች ምድር ላይ ነው ያሉት በምድር ዞረ ምድር ላይ ሪፍሌክት በማድረግ ጥልቅ የሆነ ጥናት በማድረግ አፈለም የሲሩ ፊል አርድ ሹፍ ፈተኩኑ ለሁም ለነሱ ይኖራቸዋል ምን በማድረግ ምድርን በማጥናት የሚኖራቸው ነቲጃ ምንድነው የሚያገኙት ብዙ ምድራዊ ጥቅም አለ ነገር ግን አሁን መንፈሳዊ ጥቅሙ ነው እየነገረን ያለው ፈተኩኑ ለሁም ለነሱ ይኖራቸዋል ፈተኩኑ ለሁም ቁሉቡን ልቦች ይኖራቸዋል ያቂሉነ ቢሃ ዲፕሊ አንደርስታንድ ነገሮችን ማድረግ የሚችሉበት ነገሮችን አንደርስታንድ ማድረግ የሚችሉበት መረዳት የሚችሉበት በጥልቀት ማየት የሚችሉበት ምን ይኖራቸዋል እናንተ ንገሩኝ ልብ አይደል ልቦች ይኖራቸዋል ጥያቄ ሰዎቹ ልብ የላቸውም እንደመጀመሪያ አካላዊ ልብ ሶስት አላቸው አይደል ስለዚህ የሚያወራው ስለምን አይደለም ስለ አካላዊ ልብ አይደል ይሄ ስንል ምን ማለት ነው አካላዊ ልብ ይሄ የምናየው አካላዊ ልብ ላ ያክል የዚህ አካላዊ ልብ የሥራ ድርሻው ምንድነው ብለና ደም መርጨት ነው ፈተኩኑ ለሁም ቁሉቡ ያቂሉነ ቢሃ ታዲያኛ እኮ የምናውቀው አንድ ልብ ነው ልብ የምናውቀው ይሄ የምናውቀው ልብ ነው ስለዚህ ልብ ነው ወይ የሚያወራው ካልን ስለዚህ ልብ አይደለም የሚያወራው ልብ ብሎ የጠራው ራሱን ልብን ነው ነገር ግን ተመልከቱ ፈተኩኑ ለሁም ቁሉቡ ያቂሉነ ቢሃ አው አዛኑን يسمعون بها ወይንም ጆሮ ይኖራቸዋል የሚሰሙበት ኦሬዲ ጆሮ አላቸው እኮ ሰዎች አይደል ግን ይኖራቸዋል እኮ ነው የሚለው ምን ማለት ነው ሰው ጆሮ ሊኖረው ይችላል ግን ላይሰማ ይችላል ሰው ጆሮ ሊኖረው ይችላል ግን የሚጠቅም ነገር ላይሰማ ይችላል አይደለ ስለዚህ ወይም ጆሮ ይኖራቸዋል የሚሰሙበት ካለ በኋላ ተመልከተልኝ فإنها لا تعمل أبصار የምታይ አይን አይደለችም አስተውሉ فإنها لا تعمل أبصار ولكن የምታይ ግን ማናት ولكن تعمل قلوب التي في الصدور በደረት ውስጥ ያለችው ልብናት የምታየው በምን ውስጥ ያለችው በደረት ውስጥ ያለችው ልብ ስለዚህ በደረት ውስጥ ያለው ልብ እኛ ሳይንቲፊካሊ ዛሬ የልብ ቀዶ ህክምና ቢደረግ ልብ ምን አይነት ሚና ስትጫወት ነው የምናየው ደም መርጨት ግን አየው ምን እያለ ነው ታያለች እያለ ነው how ተመልከት ولكن تعمل قلوب التي في صدور አው ደግሞ አለ فإنها لا تعمل أبصار የሚለውን አስመሩበት አይኖች አዩ ولكن تعمل قلوب التي في الصدور ቅድም ምን ብለናል ነፍስ ሰው በራሱ ላይ ምን አለው ብለናል بل الإنسان على نفسه بصيرة አላለም ኦኬ بل الإنسان على نفسه بصيرة ولا أقسم بالنفس اللوامة ነፍስ በራሷ ላይ ምንድነው ብላል ሰው በራሱ ላይ ተመልካች ነው ونفس وما سواها فألهمها فجورها وتقواها really awareness ያላት ማናት ብለናል ነፍስ ልብ شوف أفلم يسيروا في الأرض فتكون لهم قلوب يعقلون بها ልቦች ይኖራቸዋል የሚያስተውሉበት አስተዋይ ማናት በሉ ስለዚህ ይህ ልብ ደግሞ የሚገኘው የት ነው አለ ደረት ውስጥ በደረት ውስጥ ያለችው ነፍስ هي التي تعقل هي التي تبصر በደረቱ ውስጥ ባለው ልብ በልቡ ውስጥ ያለችው ነፍስ እሷ ናት የምታስበው እሷ ናት የምታስተውለው እሷ ናት የምታየው ሙስተቀሩ ነፍስ የነፍስ መኖሪያ ስፍራ አካላዊ ልብ ውስጥ ስለዚህ ቁርአን ለሁም ቁሉቡን ላ የፍቀሁነ ቢሃ ሲል ለእነሱ ልቦች አላቸው ግን አያስተውሉበትም ሲል ልብ እኛ የምናውቀው ምንድነው የሚለው ደም መርጨት ምን እያለን ነው መሐለል ቀልቢ هي النفس የልብ ውስጥ በልብ ውስጥ የምትኖረው the center የነፍስ ማዕከላዊ መኖሪያ ስፍራ የት ነው ልብ ውስጥ ነው አይ በደንብ አልገባኝ ተጨማሪ አያት ላይ ካልከኝስ የበለጠ በጣም ተጨማሪ አያት አሪፍ በጣም
ሱረቱል አሕዛብ ምዕራፍ 33 ቁጥር 10 ሱረቱል አሕዛብ ምዕራፍ 33 ቁጥር 10 ላይ አያውን ከማንበቤ በፊት ሱረቱል አሕዛብ ታሪካዊ ዳራ አላት። ታሪካዊ ዳራዋ ምንድነው? የአሕዛብ ጦርነት ሁላችሁም ታውቃላችሁ። የአሕዛብ ጦርነት ሙሽሪኮቹ ከፍተኛ የሆነ ጦር ይዘው የመጡበት ክስተት። የአሕዛብ ጦርነት ላይ ኦልሞስት ቁጥራቸው ከ10,000 በላይ የሚሆኑ ሙሽሪኮች የወታደር ቁጥራቸው ከ10,000 ወታደር በላይ ነው። ይሄ በጣም ከባድ ሁኔታ ነው ለሰሃቦች እጅግ በጣም። ምክንያቱም ሰሃቦቹ ሚስቶቻቸውን ልጆቻቸውን ቤት ጥለው ነው የመጡት። ይሄንን ክስተት ይስለዋል አላህ ኢዝጃኡኩም አያውን ይውልኝ ኢዝጃኡኩም ሚን ፈውቂኩም ከበላያችሁ በመጡባችሁ ጊዜ ወሚን አስፈለ ሚንኩም ከታችም ማለትም ከውጪ ጠላት ከውስጥም የተዘጋጀ ጠላት ሳይመልቴኒየስሊ አንድ ላይ ያጠቋቸዋል። ይሄንን ሲረዱ ሰሃቦች ይሄ ሲቹዌሽን ውስጥ ያሉትን ቢትሬ እንዳደረጓቸው ሲያውቁ ወኢዛገቲል አብሳሩ ይላል አይኖች ፈጠጡ ይላል። አሁን የሰሃቦቹን ሐል ሲቹዌሽን የሚገልጸው ወኢዛገቲል አብሳሩ አይኖች በፈጠጡ ጊዜ ወበለገቲል ቁሉቡል ሐናጅር ወበለገቲል ቁሉቡል ሐናጅር ልቦች ጉሮሮ ጋር ደረሷል። ኪናያ ምንድን ነው? ልቦች ጉሮሮ ጋር ደረሱ ማለት ምን ማለት ነው? ኤክስፕሬሽኑ ተጨነቁ፣ ፈሩ አይደለ? ድንጋጤ አይደለ? ወተዙኑነ ቢላሂ ዙኑና ይላል። ይሄ ድንጋጤ ሚስቶቻችን ልጆቻችን ሊገደሉ ነው፣ እኛም we are going to die ልንሞት ነው። ወበለገቲል ቁሉቡል ሐናጅር አለ። ልቦች ምን ጋር ይደርሳሉ አለ? ጉሮሮ ጋር። የእውነት ግን ልቦች ተነስተው ጉሮሮ ጋር ይደርሳሉ? አይደርሱም። አንቺ ምንድነው የምትይው? ነፍሴን ያወጣሽው ነፍሴ ልትወጣ ነበር። ሹፊ ነፍሴ ልትወጣ ነበር ብለሽ የምትነኪው ምንድነው? ፍርሃት ሲሰማን አይታል። ጣቱን ፍርሃት የተሰማው ሰው ካለ እስቲ እዚህ ውስጥ ጣትሽ ፈርቶ ያውቃል? ያንተስ? አንተ ቀኝ እግሬን ግራ ቀኝ እግሬ የሆነ ፍርሃት ይለኛል ብለህ ታውቃለህ? አትልም። ኢሞሽን ያለው እዚህ ጋር ነው። መፍራት ያለው እዚህ ጋር ነው። ለምን? ልብማ ስሜት በተለምዶ ያው ደግሞ አለ በተለምዶ ልብ ነው የምታምነው ብለናል። በተለምዶ ኤክስፕሬሽን ሆኖ ልብ ታምናለች ተብሎ ኤክስፕሬሽን ሆኖ ቀርቧል እንጂ በልብ ውስጥ የምትኖረዋ ነፍስ ነው የምታምነው። በልብ ውስጥ የምትኖረዋ ነፍስ ነው የምትክደው። በልብ ውስጥ የምትኖረዋ ነፍስ ነው የሞትን የምትቀምሰው። ኩሉ ነፍሲን ዛኢቀቱል መውት። በልብ ውስጥ ያለችዋ ነፍስ ናት የምታስበው። በልብ ውስጥ ያለችዋ ነፍስ ናት የምታገናዝበው። በልብ ውስጥ ያለችዋ ነፍስ ናት ፈአልሃማሃ ፉጁራሃ ወተቅዋሃ የተባለው። በልብ ውስጥ ያለችዋ ነፍስ ናት ፈተኩኑ ለሁም ቁሉቡን ያቂሉነ ቢሃ አቂል የምትሆነው አው አዛኑን የስመዑነ ቢሃ ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ኢዝ ጃኡኩም ሚን ፈውቂኩም ወሚን አስፈለ ሚንኩም ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅር ሲል ልቦች ጉሮሮ ጋር ይደርሳሉ። ልቤ ባፌ ልትወጣ ነበረ። ልቦች ጉሮሮ ጋር ደረሱ። ኦልሞስት የሞት ፍራቻን ነው አይደል? the fear of death ነው የሚያሳየው አይደል? የምትሞተው ማን ናት? ነፍስ ናት እኮ። አላህ የበለጠ ያውቃል። የነፍስ ማዕከላዊ መኖሯ ልብ ነው። አይደለም ካለስ አንድ ሰው እኛ የቁርአን ማስረጃ አምጥተናል፣ በተረዳነው መንገድ አብራርተናል፣ እኔ የተለየ ግንዛቤ ያለኝ ካለስ ምንም ችግር የለብንም። ለምሳሌ አለዚ ወስዊሱ ፊ ሱዱሪ ናስ። አሁን እንደውም ቀጥሎ ማነሳው አያ እሱ ነው መሰለኝ አይደል? አለዚ ወስዊሱ ፊ ሱዱሪ ናስ፣ በሰዎች ደረት ውስጥ የሚወሰውስ። ደረት መወስወስ ምን ችግር አለው ታዲያ? ደረት አሰን ሲጀምር ይሰማል። ወስውሹ ደረት ወስውስ ደረትን ይሰማል።
ምን ማለት ነው? አየ ቁርአን የራሱ የሆነ ኤክስፕሬሽኖች አሉት እና ቁርአን እኮ ይላችሁ ሁሉ ነገር ማለት ነው ሁሉን ነገር ግልጽ አድርጎ አይነግረንም። አእምሯችሁን ተጠቀሙ፣ ተመራመሩበት። ነፍስ መኖሪያ ስፍራ የት እንደሆነ ፈልጋችሁ ድረሱበት። ግን ኤክስፕሬሽኖችን ይሰጠናል። ምሳሌ አለዚ ይወስዊሱ ፊ ሱዱሪ ነስ በሰዎች ደረት ውስጥ የሚወሰውስ አላህ ያሳያችሁ። ደረት ነው የሚወሰውሰው። በደረት ውስጥ ያለው ምንድን ነው? ልብ ነው። ልብ ስራው ምንድን ነው ብለናል? ደም መርጨት። ሸይጣን ልብን ይወሰውሳት ስንል ምን ማለታችን ነው? በልብ ውስጥ ያለችውን ነፍስን ነው የሚወሰውሳት። አገኛችሁ? በቃ ኢምቲዳድል መፋህሚ ኮንሴፕቱን ማለት ነው ዲፕሊ አንደርስታንድ ማድረግ ለኛ ተወልን። ማሰብ ይፈልጋል መመረም። አላህ እኮ ቁርአኑን ያመጣው እኮ ይሄ ዝም ብሎ በተዋረስ ከከሌ ተቀባብለን ዝም ብሎ እንድንሄድ እኮ አይደለም። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ተደቡር እንድናደርግበት ነው። የዛሬ 800 ዓመት የነበረ ሰው እኛ የምንኖርበትን ዓለም አንደርስታንድ ያደርጋል? ይረዳል? አይረዳም። ስለዚህ እነሱ ከቋንቋዊ አንጻር መሰረታዊ የሆኑ ነገር የእምነት መሰረት የሆኑ ነገሮችን ያስተማሩትን ነገሮች ምናምን እንቀበላለን። እኛ ደግሞ በእነሱ ላይ እናደርጋለን፣ እንገነባለን፣ እየገነባን እንሄዳለን። ቁርአን ለሁሉም በሩን ክፍት አድርጓል እና ሁሌ ቁርአን ራሱን የጠበቀ መጽሐፍ ነው። የራሱ የሆኑ ኤክስፕሬሽኖች አሉት። ለምንድነው አላህ በደረት ውስጥ የሚወሰውስ የሚለው? ቀጥታ ነፍስን የሚወሰውሳት ለምን አይልም ማለት አንችልም። ተጓብተና it has its own way of expression። በጣም የሚገርማችሁ ነገር እናንተ በእውቀት በልካችሁ መጠን ነው የምሰጣችሁ። ለምሳሌ አለዚ ወስዊሱ ፊ ሱዱሪ ነስ ደረት አይደለም ብሎ የሚያምን ጥቂት ያልሆኑ ዑለሞች አሉ። ምንድነው ስትል ሰድር ይሄ ነው ይላል። በቋንቋ ደረጃ ያስኬዳል ሰድር ይሄ ነው። ስለዚህ ሰይጣን የሚወሰውሰው አእምሮን ነው ይላል፣ ኢንተሌክትን ነው ይላል። ኢንተርፕሪቴሽን ሙምተድ ነው። ቁርአን ለብዙ ኢንተርፕሪቴሽኖች ወኡኸሩ ሙተሻቢሃት ለብዙ ትርጓሜዎች በር ክፍት ይሆናል። የኔን ቨርዥን ብቻ ነው የምትቀበሉ አይባልም። ለዛ ነው የቀደም ምን ያልኩት በእኔ መረዳትም የነፍስ ሙስተቀር የምትሆነው የት ነው? ልብ ውስጥ ነው። የምታምነው ነፍስ እንደሆነች ብዙ አያቶች ስለሚሰጠን በኋላ ላይ አሳያቸዋለሁ አያቶችን። ነገር ግን አንድ ሰው ማለት ነው እኔ ኢንተርፕሪቴሽን አልደግፈውም ካለስ አብሽር፣ ጦርነት አንፈጥርም። ቁርአን ግን ለሁም ቁሉቡን ላ የፍቀሁነ ቢሃ ይላል። ለምሳሌ ሱረቱል አዕራፍ ላይ ልቦች አላቸው በልባቸው ዲፕ አንደርስታንድ አያደርጉም ይላል። ተስማምተናል። ያለው አንድ ልብ ነው። የልብ ሚናው ምንድነው? ደም መርጨት ነው። እንደዛ ከሆነ እያወራን ያለው መሐልል ቀልብ ነው። በልብ ውስጥ የምትኖረዋ ነፍስ አላቸው። በልብ ውስጥ የምትኖር ነፍስ ግን ምን ላ የፍቀሁነ ቢሃ አልተገነዘቡባትም ማለት። ነፍስ ባይ ኔቸር ግን ምን አላት ብለናል? በሲራ አላት አይደል? ነፍስ አዌርነስ አላት። ፍሩ ታይም እነዚህ ሰዎች ተመልከት፣ ለሁም አዩኑን አይን አላቸው ላ ዩብሲሩነ ቢሃ አይን አላቸው ግን አያዩበትም ማለት አይን አላቸው ግን አያዩበትም። ቅድምም ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር አይን አላቸው አይኖቻቸው አያይም ሲል ምን ማለት ነው? ሐቂቃ ይሄ አይን እኮ ሐቂቃ እውነት ለመነጋገር እኮ አያይም አይደል? ይሄ አይን እንደማያይ ማወቅ የምትፈልጉ ከሆነ ኮምፕሊትሊ ዳርክ ጨለማ የሆነ በቦታው ላይ ግቡ። you cannot even see your hand እጃችሁን እንኳን ማየት አትችሉ። ገጥሟችሁ ያውቅም? እንደዚህ ድብን ያለ ጨብጭ ሁለት አይን ኖሮሽ አታይም፣ ጨለማ ውስጥ አታይም። ግዴታ አይንሽ ለማየት ምን ያስፈልጋል? ብርሃን ያስፈልጋል። ጨለማ ውስጥ ሆነሽ ግን ማንኛውም የምትሰሚው ድምፅ ጤነኛ ድምፅ ይሁን ጤነኛ ያልሆነ ድምፅ መለየት ቻለሽ አትችይም። ጨለማ ውስጥ ሆነ አይንሽ ጨለማ ነው። ማነው አይን ማየት አይችልም። ጨለማ ውስጥ ሆነ። በሌላ አባባል አንድ ሰው ብላይንድ ነው ግን ራይት እና ሮንግ ያውቃል አያውቅም? በምንድን ነው የሚያውቀው? አንድ ሰው በልቡ ቢለኝ ማለት ነው። በልቡ ቢለኝ ልክ ነው ለማለት የፈለገው ምንድነው? በልቡ ውስጥ ያለችዋ ነፍስ ናት። ምክንያቱም ፈአልሃማሃ ፉጁራሃ ወተቅዋሃ። አገኛችሁ? ሰው ይወላችሁ የኛ ሙስሊሙ ማህበረሰብ እኔን ጨምሮ ያልተረዳ ነው አንድ ነገር አለ። ያ ጋይስ ቁርአን is very deep book ነው። ኢላ የውሙል ቂያማ የሚመጡ ሰዎችን አስተናግዳለሁ ያለ መጽሐፍ ነው።
በጣም ጥልቅ የሆነ መጽሐፍ ነው። ሙሽኪለቱና የኛ ችግራችን እንደሆነ ልንገራችሁ እንደ ሙስሊም ማህበረሰብ نحن نؤمن بقداسة القرآن فقط كالمصحف እኛ በቁርአን ቅድስና የምናምነው መጽሐፉን ነው። ይሄ አዋራ መንካት የለበት። ይሄን ስመ ነው የምታስቀምጠው። ይሄን ከፍ ያለ ቦታ ላይ ነው የምታስቀምጠው። ቅዱስ ነው። لكن لا نؤمن بقداسة القرآن كالمنهج የህይወትን መንገድ በመቅረስ ጉዳይ ግን ቁርአን ቅዱስ ነው ብለን ፕራክቲካሊ አናምንም። ሰዎች የቁርአን ማስረጃ እየሰጣቸው ማለት ነው ሌላ ነገር ነው መዘው የሚያመጡብን። ይሄን ቁርአን እንመርመረው እንኳን አይሉም። وإذا قيل لهم تعالوا إلى ما أنزل الله قالوا بل نتبع ما وجدنا عليه آباءنا ይሄ የሙሽሪካት ይሁድ አላህ ይጠብቀን ሙስሊም ነኝ ብሎ ቁርአንን ተቀብያለሁ ሪሳለቱል ሙሐመድያ ተቀብያለሁ ብሎ ሲያበቃ በተግባር ግን ልታይበት ይችላል። ከአላህ መጽሐፍ ሰዎች እኔ በአይኔ አይቻለሁ በጆሮዬ ሰምቻለሁ ከአላህ ቁርአን በላይ የሚያስቀድሙት መጽሐፍ አላቸው። በተግባር በቃል ቁርአን ይላል። ስድስተኛ የነፍስ በሽታ እናያለን። የነፍስ በሽታ እስቲ حاولت في قلوبهم مرض ይላል አልቁርአን في قلوبهم مرض በልባቸው ውስጥ በሽታ አለ። ልባቸውን ከፍተን ብናየው ልባቸው ውስጥ ምንም በሽታ የለም። ስንት ልብ ነው ያለው? ካርዲዮሎጂ ብናደርጋል ካርዲዮሎጂ ቢደረግ ልባቸው ቀዶ ጥገና ህክምና ቢደረግለት ምንም ነገር የለም። ምን ለማለት ፈልጎ ነው ቁርአን في قلوبهم مرض? ኤክስፕሬሽኑ ንፍቅና ነው አይደል? ንፍቅና የማን ባህሪ ነው? የነፍስ ባህሪ ነው። في قلوبهم مرض بمعنى በልባቸው ውስጥ ያለችው ነፍስ በንፍቅና በሽታ ታማለች። ነፍስ ስድስተኛ የምናየው ነጥብ ነፍስ ትታመማለች፣ በሽታ ይገጥማታል። ነፍስ እንድትታመም የሚያደርጉ በሽታ እንዲይዛት የሚያደርጉ መንስኤዎች አሉ፣ ህክምናዎችም አሏት። ልክ አካል እንደሚታመመው ፊዚካሊ አካል እንደሚታመመው ነፍስም ትታመማለች። አእምሮ እንደሚታመመው ስለ ልቦና። ስለዚህ ሰው ፊዚካል ዲዚዝ ይገጥማል አይደል? አካላዊ በሽታ መንስኤ ሊሆኑ የሚችሉት ቫይረስ፣ ባክቴሪያ ምናምን ወዘተረፈ ማይታዩ ነገሮች ራይት። ቫይረስ፣ ባክቴሪያ በአይናችን የማናያቸው ነገሮች አካልን አታክ ያደርጋሉ። ጥሩ። ስለዚህ ለአካል በሽታ አካል ይታመማል። ለአካል በሽታ መንስኤዎች አሉ። ለአካል በሽታ ህክምናዎችም አሉ። ወደፊት ስለ ኪታብ እንነጋገራለን። አንድ ሰው በጣም ታሞ አካላዊ በሽታ ታሞ ባካ አላህ ነው የሚያድነኝ ብሎ ቢተው ምን ይሆናል? ይሞታል። ያ ማለት ነው አካል ይታመማል። አካል ሲታመም ለአካል መታመም የሆኑ መንስኤ የሚባሉ የሆኑ ነገሮችን አላህ ፈጥሯል። ቫይረስም እኮ አላህ ነው የፈጠረው፣ ባክቴሪያም አላህ ነው የፈጠረው። አላሁ ኻሊቁ ኩል ሸይ። ልክ እንደዚሁ አላህ ባስቀመጠው ኪታብ ውስጥ ማለትም ኒዛም ሲስተም ውስጥ ኪታብ ስላችሁ ቁርአን ማለት አይደለም። አላህ ባስቀመጠ በዘረጋው ኒዛም ውስጥ በዘረጋው ኪታብ ውስጥ ለሁሉም በሽታዎች ምን አዘጋጅቶላቸዋል? መድኃኒት አዘጋጅቷል። ያንን መድኃኒት ተመራምሮ የመፈለግ ድርሻ የማን ነው? ያንተ ነው። ያ ማለት ነው ህክምና ማጥናት ያንተ ድርሻ ነው። ህክምና ማጥናት ያንተ ድርሻ ነው። ለበሽታው መንስኤ የሆነም ነገር አለ፣ ለበሽታው መድኃኒት የሆነም ነገር አለ። እድሩስ ኪታብ የአላህን ኪታበል መንዙር ክፍት የተደረገውን መጽሐፍ ዩኒቨርሱን ዓለምን ማጥናት ያንተ ድርሻ ነው። አላህ ምን ይላል? ቁል ሲሩ ፊል አርድ ፈንዙሩ ከይፈ በደዐል ኸልቅ። አላህ ምን ይላል? ቁል ሲሩ ፊል አርድ አወለም የሲሩ ፊል አርድ ፈተኩኑ ለሁም ቁሉቡን ያቂሉነ ቢሃ አው አዛኑን የስመዑነ ቢሃ ወኢነሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ይላል። እኛ ሁሉም ሎጂክ መማር እንትን ነው። በቃ ይሁን አእምሮን እኮ የሚያበራ ትምህርት እኮ በቃ ኦልሞስት ታግደናል። ነፍስ ትታመማለች። ያ አኺ ሰው ሳይኮሎጂካል ዲስኦርደር እንደሚገጥመው ስለ ልቦናዊ ዲስኦርደር እንደሚገጥመው ነፍስም ዲስኦርደር ይገጥማታል።
ነፍስ የምትታመመው አካላዊ በሽታ በህክምና ክትትል ይድናል። እኛ ጋር አንድ በጣም መስተካከል ያለበት ነገር ሰው ሲታመም ብድግ አድርጎ ወስዶ ሩቃ ቤት ጂኒ ነው። ስንፍና የመጨረሻ ሰነፍ ነው እኮ ድግም ተደርጎብኝ ይሄዳል። ስህር አድርገውብኝ ነው ወላሂ ስህር አለ። እውነትህን ነው። አንተ ስህር እንደተደረገበት ካወቅ ለምን የምተኘው? ስንፍናችንን ብዙ ነገር ውስጥ ወስደን ቀርቅረ ነው። ያ ጀማ እንደዛ አይደለም። ዓለም እንደዛ አይሰራም። ይሄ እኛ የምንኖርበት ዓለም ኮዝ ኤንድ ኢፌክት ነው፣ ምክንያትና ውጤት ያለበት ነው። አካላዊ በሽታ ነው የታመመው ሰውዬው ምንድን ነው መጀመሪያ መታወቅ አለበት። አካላዊ በሽታ ከሆነ በህክምና መታየት አለበት። ይኸውላችሁ በሜዲሲን በህክምና ተፈትሾ ያልተገኘ በሽታ በቃ አካላዊ በሽታ አይደለም። የተለያዩ ሐኪም ቤቶች ሄደዋል፣ የተለያዩ ዶክተሮች አይተውታል፣ ግን በሽታውን ሊያገኙት አልቻሉም። ያ ማለት ከህክምና በላይ የሆነ ነገር አለ ማለት ነው። ሰው አካላዊ አይደለም። አካላዊ በሽታ ከሆነ አላህ በዘረጋው ኒዛም ሲስተም ውስጥ በህክምና ይገኛል። እመነኝ፣ መንስኤው መፍትሄው ግልጽ ነኝ። ምክንያቱም ሁሉም በሽታዎች ተጠንተዋል። ለሁሉም በሽታ መድኃኒቱ ተበጅቶለታል። አላፊክራ እኔ በጣም ከሚያስደንቁኝ የሰው ልጅ የእውቀት ዘርፎች በጣም የሚያስደንቀኝ ነገር ቢኖር ህክምና ነው፣ ሜዲሲን ነው። በቃ በጣም ረቂቅ ነው እጅግ በጣም። እናትህ የወለደች የማታውቅልህን ነገር አላህ ያስተማራቸው ሐኪሞች የህክምና ባለሙያዎች ያውቁልሃል። ለህክምና ባለሙያዎች ልዩ የሆነ ክብር ይገባቸዋል። ኃላፊነታቸው በጣም ትልቅ ነው። ስራው በጣም ኃላፊነትን የሚጠይቅ ነው። ልክ እንደዚሁ ዶክተሮችም የህክምና ባለሙያዎችም እኛ ልዩ ትኩረትና ክብር ልንሰጣቸው እንደሚገባ ሁሉ እነሱም ኃላፊነታቸውን በአግባቡ መወጣት አለባቸው። ትልቅ አማና ስለሆነ አላህ የሰውን ልጅ የሚያክል ፍጡር በእጃቸው ስላደረገው ማለት አካላዊ በሽታ ካልሆነ ተመርምሮ ሳይኮሎጂካል ፕሮብሌም ሊሆን ይችላል፣ የስነ ልቦና ችግር ሊኖር ይችላል። ስለዚህ በስነ ልቦና መታከም አለበት። በስነ ልቦና ሲታከም ለምሳሌ የሚወስዳቸው የተለያዩ አይነት ኬሚካል ሜዲሲኖች ይኖራሉ፣ ኬሚካል ድራጎች ይኖራሉ። አንዳንድ ጊዜ ሰውየው የታመመው ስነ ልቦናዊ አይደለም፣ ሳይኮሎጂ ችግር ምናምን የለበትም። የሚወስደው የኬሚካል ድራግ ቦዲውን አካሉንና አእምሮን ለተወሰነ ጊዜ ሊያሳርፈው ይችላል። አንዳንድ የአእምሮ ህሙማን ህክምና ቦታዎች ላይ ስትሄዱ በጣም በኃይለኛው እየበጠበጠ የመጣ ታካሚን የመጀመሪያ የሚያደርጉ ነገር ምንድነው? they will give him something to relax አይደል? እሱን bring down ሊያደርገው የሚችለው ነገር ይሰጡታል። ተጋውተና በሳይኮሎጂ ሳይኮቴራፒ ተሰጥቶትም በሳይካትሪስት ታክሞ ምንም አይነት ለውጥ ከሌለ ነፍስ ታማለች ማለት እንበልና አላህ ይጠብቀን። የሆነ ሰውን ገደለ። እንደገደለ እሱ ብቻ ነው የሚያውቀው፣ ማንም ሰው አያውቅም። ይሄ ሰው ለመጀመሪያ ጊዜ ነው ሰው የገደለው። እመነኝ there is going to be a problem። እሱ ውስጥ የሚፈጠር ምን አለ? ችግር አለ። ይሄ ሰው ይታመማል። የሚታመመው አካሉ ላይ የሆነ ነገር ልታይ ትችላለህ፣ ግን መስደሩ ምንጩ ምንድነው? ነፍሱ ነው የታመመችው። እና የሚገርመው የነፍሱ መታመም ሳይኮሎጂው ላይ ሪፍሌክት ያደርጋል፣ አካሉ ላይ ሪፍሌክት ያደርጋል። ተጋውተና እና የፈለገ ሐኪም ቤት ቢሄድ ግን ፈውስ የለም። ለምን? ችግሩን እሱ ያውቀዋል። ለዛ ነው ይወላ ሐኪም ቤት ስትሄድ የህክምና ባለሙያ ዶክተር ምንድነው የሚለው? ልክ እንዳየሽ እሺ ያመመሽ ገብቶናል፣ ምን እንደሆነ መድኃኒቱን እንሰጥሻለን ይላል። ምንድነው የሚለው? ምን ይሰማሻል? ምን ይሰማሃል? እንዴት ነው የሚያደርግህ ብሎ ይጠይቃል። ለምን? በሊል ኢንሳኑ አላ ነፍሲሂ በሲረቱን፣ አንተ የምታውቀው ነገር እንዳለ ያውቃል። እሱ ይጠይቃል። ከዛ በዚህ ሳምንት ውስጥ የነበረ ውሎ፣ የበላው ምግብ ኢንፎርሜሽን ካንተ ይወስዳል። ከዛ ምርመራ ይደረግና ቢናአን አላ ዛሊክ ይደርስበታል ማለት። ሌላ እኮ ታምር የለውም።
ይሄ ነው እኮ ሌላ ነገር የለውም። ሳይኮሎጂያችን ተመልከት። ስለ ልቦና መረዳት አለብን። ኤግዛክትሊ ዶክተሩ ያላትን አስቀድሜ እኔ ቤት ነግሬያታለሁ። ከየት አምጥቼ ልምድ እኮ ነው። ከልምድ እኮ ነው። ሌላ ነገር እኮ የለውም። ዶክተሮቹ ሲሉ ከሰማሁት ልምድ እኮ ነው። መድኃኒት ምናምን ሰጂ አላልኩም፣ ግን ያለውን በቃ ሳይኮሎጂካል የሆነ ጉዳይ እንደሆነ ነጭ የለበሰ ጋውን ዶክተር የሚባል የተቀመጠ እሱ ስለተናገረ ብቻ ድናለች። ዋይ ፊዚካል አይደለም ያመማት፣ አካላዊ አይደለም ህመሟ ምንድነው? ሳይኮሎጂካል ነው። ያ ሴት ልጅ ሙተወትር ትሆናለች በተለያየ አይነት አጋጣሚ። yes አገኘህ? ስለዚህ በሳይኮሎጂካሊ ታይቶ በሽታው ካልተገኘ እመነኝ ነፍስ የወለደው ለነፍስ ህክምና ያስፈልጋታል። ነፍስ ምን ያስፈልጋታል? ህክምና። ነፍስ የምትታመመው በምን አማካኝነት ነው? የመጀመሪያ ነፍስ የምትታመመው ሚዛናዊነቷን ያጣች ቀን። ሚዛናዊነቷን ያጣች ቀን። ነፍስ ዲዛይን ስትደረግ ምንድነው ተብሏል? ወነፍሲን ወማ ሰዋሃ። ነፍስ ባይ ኔቸር ዲዛይን የተደረገችው ሚዛናዊነት ነው። ሁሉ ነገር ሚዛን ነው። ኩል ሸይ ተመልከቱ። ወሰማአ ረፈዐሃ ወወደዐል ሚዛን ሚዛን ሰማይን ከፍ አደረጋታል። ወወደዐል ሚዛን አድርጓል አለ። ሚዛን አድርጓል ማለት ዩኒቨርሱ በአጠቃላይ አጽናፈ ዓለሙ በአጠቃላይ የሚጓዘው አላህ በዘረጋው ሚዛን ነው። አላህ በዘረጋው ሚዛን ምን ማለት ነው? ለሸምሱ የንበጊ ለሃ አን ቱድሪከል ቀመር ወለለይሉ ሳቢቁን ነሃር ወኩሉን ፊ ፈለኪን የስበሑን። ኩሉን ፊ ፈለኪን የስበሑን ቢማና በሚዛናቸው ውስጥ ነው ያሉት። አንዱ በሌላኛው ላይ ድንበር አያልፍም። ነፍስን ሲሰራት ወነፍሲው ወማ ሰዋሃል፣ ነፍስን ተስዊያ አድርጓታል፣ ሚዛናዊ አድርጓታል፣ ባላንስድ አድርጓታል። ሱረቱል አልኢንፊጣር ስንማር ትዝ ይላችኋል። ያ አዩሀል ኢንሳኑ ማ ገረከ ቢረቢከል ከሪም አለዚ ኸለቀከ ፈሰዋከ ፈዐደለከ ፊ አይ ሱረቲን ማ ሻአ አረከበክ። ተስዊያ ሚዛናዊ አድርጓታል። ነፍስን ሚዛናዊ ናት። ነፍስ ጤነኛ ማንነቷ ምንድነው? ሚዛናዊነት ነው። ከሚዛናዊነት ስትዘነበል በል ድንበር ስታልፍ አላህ በዘረጋው ሁዱድ ላይ ድንበር ስታልፍ ነፍስ በሽተኛ ትሆናለች። ሱረቱል ኢቅራ ላይ ታውቃለህ? ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳነ ማዕለም ከላ ኢነል ኢንሳነ ለየጥጋ አን ረአሁ እስተግና። ማነው? ነፍሱሁ። የስ አን ረአሁ እስተግና። ቁርአን የመጀመሪያው የወረደ ሱራ ላይ ሱረቱል ኢቅራ ላይ ኔጌቲቭ ኳሊቲ ኦፍ ሂውመንስ የሰው ልጆች ሲፋ ሰልብያ ኔጌቲቭ ኳሊቲያቸውን ነው የሚያነሳው። ካልተጠነቀቅ ይሄም ነገር አንተ ላይ ሊደርስብህ ይችላል። ይሄ ሳይኮሎጂካል ዲዚዝ ነው። ስለ ልቦናዊ በሽታ ነው። የነፍስ በሽታ ነው። እሱ ምንድነው? ኢነል ኢንሳነ ለየጥጋለ ድንበር ያልፋል። ድንበር ያልፋል ማለት ምን አይሆንም ማለት ሚዛናዊነቱን ይለቃል ማለት ነው። ወነፍሲ ወማ ሰዋሃ ተረስቷል። አን ረአሁ እስተግና ራሱን ኢኮኖሚካሊ፣ ፖለቲካሊ፣ ሚሊተሪ በሁሉም ጉዳይ ላይ ሰው ብቁ ነኝ ብሎ ሲያስ የተብቃቀው ነኝ ብሎ ያሰበ ጊዜ በአንተ ላይ ድንበር ያልፋል። አሁን እኔ አላህ ገንዘብ ቢሰጠኝ በጣም ሳሊህ ሰው ነው የምሆነው፣ በጣም እኮ ብቻ አላህ ብቻ ይስጠኝ ምናምን ይላል። I don't think so. I really don't think so. ወለው በሰጠ አላሁ ሪዝቀ ሊዕባዲሂ ለበገው ፊል አርድ ይላል ሱረቱ ሹራ ምዕራፍ 4።
ለሰው አላህ ለሰው ዘር ለምድር ላይ ላለው ባሮቹ ባጠቃላይ ሰው ባጠቃላይ ለሁሉንም ሀብታም ቢያረጋቸው ሁሉንም ፏ ቢያረጋቸው ለበገው في الارض هذا راح يحصل that's the nature of humans የሰው ልጅ ተፈጥሮ ነው ድንበሩ ያልፋሉ ولكن ነገር ግን ينزل አላህ ርዝቁን ያወርዳል ينزل بقدر ካልኩሌት አድርጎ በሂሳብ بقدر ما يشاء የሚሻውን ያህል ሂሳብ አድርጎ ይሰጣል إنه عليم خبير እንዴት ምናምን ካለ አላህ ዓሊም ነው አዋቂ ነው خبير ውስጥ ምስጥር አዋቂ ነው አንተ ስለራስህ ማታውቀውን ያውቃል ያ ይስጠኝ እንጂ እንደኔ ሰው አያይም ትላለህ إن الإنسان لا يطغى እስኪ እናንተ ስጡኝ إن الإنسان لا يطغى ሲፋ ሰልብያ ነው ቤስት ምሳሌ ቁርአን ውስጥ አድርጋችሁ የምታቀርቡት ታሪካዊ ሰው ማን ነው فرعون اذهب الى فرعون انه طغى የት ሱራ ነበር የተማርነው ይሄን ሱረት ናዚዓት ሱረቱ ናዚዓት ተጋውተና ሰዎች የሰዎችን ሳይኮሎጂ you have to understand እናንተ ማጥናት ያለባችሁ ነገር ከሰው ጋር ነው አትምትኖሩት ከሰው ጋር ነው የምትኖሩት you need to understand deeply humans ሰዎችን በጥልቀት ማየት አለብን በጣም ስለ human nature የሚያስተምሩ መጽሐፎችን በጥልቀት መርምረ ማንበብ አለባችሁ ያ إن الإنسان لا يطغى ይወለ ሶስት ተከታይ ያለው ሰው እንዴት ድንበር እንደሚያልፍ ባጠይቀኝ ሰው ማይክ እኮ ነው ያለው ማይክ ነው ያለው ማይክና ሶስት ሰዎች እየሰሙት ነው ባንተ ላይ ድንበር ያልፋል ያ እንትን ነው ምናምን አካሪ ነው እንትኑ ታይትሉን እንርሳው እሺ ሰውነቱን አትርሰው ያ ስለዚህ ነፍስ እንድትታመም ከሚያደርጋት ነገር መካከል አንዱ ራሷ ምኗን ማጣቷ ነው ሚዛናዊነቷን ማጣት ምን ማለት ነው ሚዛናዊነቷን ማጣቷ ነፍስ የሥጋ ፍቃድን ብቻ ተከትላ መሄድ ሱረቱ ሸምስ በጥልቀት ስንማር ትዝ አይላችሁ وقد خاب من دساها ነፍሱን ከምድር አፈር የቀላቀላት በርግጥ ምን አለን ከስሯል አለን ያ ማለት ነው ስጋዊ ፍቃዱን ብቻ የተከተለ ስጋዊ ፍቃዳቸውን ብቻ በመከተል ነፍሳቸውን ንግለክት ያደረጉ የተው ምሳሌ አድርጎ ያቀረባቸው ትውልዶች እነማን ነበሩ ሱረቱ ሸምስ ላይ እነማን ናቸው የثمود ህዝቦች كذب ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فضمضم عليهم ربهم بذنبهم فسواها ሚዛናዊነትን እንቢ ሲሉ ስጋቸውን ተከትለው ነፍሳቸውን አቆሽሸው እንደ ትውልድ ነፍስና ትውልድ ትስስር አላቸው የቆሸሸ ትውልድ ነው የተፈጠረው የሳሌ ህዝቦች ላይ የቆሸሸ ስማ እሱ ሳሊህ ነው ስሙ ሳሊህ የሆነ ሰው የቆሸሸ ትውልድ ውስጥ ነው ያለው ሳሊህ ነው ረጁል ሳሊህ موجود في قوم مفسدين فاسدين الله يس አይገርምም ነፍስ በራሷ ላይ ወስዋስ ናት እዛ ጋማ አልጠቀም ወይኔ የሷው ዝም ብለ ምሽጣን ረጅም ነው ኦ ማይ ጋድ እና አይልም ሸይጣን የሰው ልጅ ሆኖ እዚህ ምድር ላይ ያልተወሰወሰ ወስዋስ ያልገጠመው ማንንም አንቺ ሩህ ነሽ ካለሽ አትታይም ማለት ነው ሚስት ሪስፖንሲቢሊቲውን ማወቅ አለባት ባል ሪስፖንሲቢሊቲውን ማወቅ አለበት ሰው ለሰው መድኃኒቱ ነው ባይዱኩም ቢባይዱ ነገር ግን by the end of the day ማታ ላይ ሁሉም ለራሱ ነው የሚተኛው